ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 145ኛ ነው በክፍል 145ኛ ላይ እንግዲህ በጽሁፉ ላይ በርዕሱ ላይ እንዳያችሁት አስደንጋጭ ቤተሰብ የሚል ነው አስደንጋጭ ቤተሰብ ማለት ምን ማለት ነው ለምንድነው የሚያስደነግጡት ወይም ደግሞ ለምንድነው የሚደነግጡት ወይም ደግሞ ይሄ ነገር ሐሳቡም ከምን ጋር የተያዘ ነው የሚለው ነገር በሰፊው ባይሆንም እንደ መግቢያ ግን እናንተም እንድታሰፉት በራሳችሁ እንድትሄዱበት እንደ ሂንት እንዲሆን ይሄንን ገጠመኝ አቀርቤዋለሁ መልካም ቆይታ እሺ እንግዲህ በዚህ ቤተሰብ ውስጥ ምናነሳቸው ብዙ ሐሳቦች አሉ እንደመነሻ የሚሆነን ግን የዚህን ቤተሰብ መነሻ ወደኋላ ሄድ ብለን 20 አመት 25 አመት ታሪክ ስናነሳ ነው በጣም ትንሽ ነው 20 አመት እና 25 አመት እንደ መግቢያ ነው ማድረገው እንጂ ወደኋላም 40 አመት ብንሄድ ቅድመ አያቶች ላይ እንደርሳለን ከዛ በኋላ 60 ደግሞ ምን ደግሞ ቅድመ አያት ላይ እንደርሳለን ግን በተዋረድ እንዴት ይሄ ነገር እንዴት እንደመጣ ስናየው በጣም ያስገርማል አጠብቁትም እኔ ራሴ ይሄን ነገር ለመመራመር የሞከርኩት በዲቴል የሚያግዘኝ ቤተሰብ ስላገኘው ነው ከዛ ቤተሰብ ውስጥ የሚያግዘኝ ይሄ ነገር ምን ሊሆን ይችላል መምህር ከመንፈስ አንፃር ይያሉ ራሳቸውም ጥያቄ ስለሚያቀርቡ ስንመራመር የደረስንበት ነገር ነው ያን ያክል ምርምር የሚያስፈልገው ነገር ሆኖ አይደለም በርግጥ ግን ማወቅ ያስፈልጋል መንቃት ያስፈልጋል ትንሽም ቢሆን እንደው ይሄ ነገር ከዚህ አንፃር ሊሆን ይችላል ብሎ ባልታየበት አንግል አይቶ መጠንቀቅ ጥሩ ነው የሚል ነገር ስላለ ነው ያቀረብኩት እስቲ እንጀምረው የዛሬ 20 አመት 25 አመት እናትና አባት ትዳራቸው 5 አመት ሞልቶት ነበር ምናልባት 20 አመት ወይ 25 አመት እርግጠኛ አይደለሁም ትንሽ የተነገረኝ ነገር ረስቼዋለሁ ግን ትዳራቸው 5 አመት ሞልቶት ነው የሚጀምረው ከገጠር አባት ይመጣሉ አባት ሲመጡ ደግሞ አብሯቸው ልጃቸውን ይመጣው ያ ማለት ያረፉትም እዚህ ልጃቸው ቤት ነው ሌላኛው ልጃቸው ደግሞ አብሮ መጣ ወንድ ልጃቸው ቤት ነው የመጡት ስለዚህ ሚስት ብዙ እንግዳ መጥቶባታል ማለት ነው ከገጠር ደግሞ የባሏ ቤተሰቦች ሲመጡ ባህሪያቸው ሌላ ነው የሷ ቤተሰቦች ደግሞ ከከተማ ከዚሁ ከውጭ ሀገር የሚመጡት ሌላ ነው ስለዚህ ሁለት አይነት አቀባበል ነው የሚቀበሉት ማለት ነው የሚስት ቤተሰብ ዘመናዊ ኑሮ የሚኖሩና ውጭ ሀገር በብዛት የሚኖሩ ናቸው የባል ቤተሰብ ደግሞ ስለወደደችው ስላፈቀረችው ለሰርግ ወደ ክፍለ ሀገር ስትሄድ ይሄንን ሰው አግቢ ተብላ እሱም ደግሞ ላግባት ወፈልጃታለሁ ብሎ ስለተጋቡ የተጣመሩ ባልና ሚስቶች ናቸው እንጂ ለየቀል ናቸው ባልና ሚስት ከአንድ ምንጭ ይቀዳሉ የሚባለው በፍቅር እንጂ በሌላ በብሔር በምን አይደለም ስለዚህ እዚህ ቦታ ላይ ቤተሰቦቹ ሲመጡ የልብሳቸው ጠረን የነሱ ባህሪ ጸባያቸው እንደገና ደግሞ ይዘውት የሚመጡት ነገር በሙሉ ቤቱን ድባቡን ይቀይረዋል በአጠቃላይ አስቡት የሚስት ቤተሰብ ደግሞ በዛው ጊዜ ቢመጡ የሚፈጠረው ነገር ማለት ነው ሆኖ ያቀም በርግጥ ግን እንደዛ አይነት ነገር ቢፈጠር ምን እንደሚፈጠር ገምቱ የውጭ ሀገር ሰዎችና ኢትዮጵያኖች ሆነው ከውጭ ሀገር የሚመጡትና ኢትዮጵያኖች ሆነው ደግሞ ከገጠር የሚመጡት የባልና የሚስት ቤተሰቦች አንድ ላይ ቢገናኙ እንበልና በሆነ አጋጣሚ በሰርግ በጥሩ ነገር ያርግላቸው በመጥፎ በለቅሶ እንኳን አይሁንና አንድ ቤት ተሰባሰቡ ጨዋታቸው ሁሉ ነገራቸው ምን ሊሆን ይችላል ብላችሁ ታስባችሁ ጻፉልኝ እናንተ የጻፋችሁ አዳምጡ እኔ ግን ወደ ዋናው ትምህርት ይገባለሁ እና አባትየውና ወንድ ልጃቸው ወይም ደግሞ የዚህ አዲስ አበባ ያለው ልጅ ታላቁ ማለት ነው ታላቁ ምን አይነት ባህሪ ያለበት ይሄ ሰዎች ሲደነግጡ ማለት ደስ ይለዋል ወይም ደግሞ ሰዎችን ለማነቃቀት እንዴነ ሰላም ነህ ምናምን ብሎ ተጫውታ ምናምን ብሎ ትከሻት መታ ያደረገ ሰዎች ማስደንበር ይወዳል እና ልጆቹ ያስደነግጣቸዋል ቤት ውስጥ ያሉት ልጆች ህፃናቶቹን አጠገቡ ድንገት የተዋወቀውን ሰው እንደዚህ ያደረገ ያስደነግጣልና አንተ ረፍ ብያለሁ የቤታችንና መርዝ ያታምጣብን ይላሉ አባትየው እና አባዬ ይሄ ነገር አልተዋችሁም እንደ ይላል አይ ምን ይተወናል እንደው ይሄው ያታው ቤቱ ላይ ተከምሮበት እንደው በቃ ዝም ብሎ እኮ በቃ ድንገት ጸጥ ብሎ ቤቱ ይያለ ድንገት ይጮሃል መጮህ ማለት ምንድነው የሆነ ወሬ ያወራል ድንገት ጸጥ ባለበት ቤት ውስጥ እና ድንግጥ ይላሉ ሁሉ ይሄንን እንደ አንድ ነገር ያዙልኝ ቀጥሎ ደግሞ ይሄ በጨዋታ ነው እንግዲህ በሐዘኑ ደግሞ ስትመጡ ታሞ የሚሞት የለም
ወይም ደግሞ አስታመውት የሚሸኙት የሚያሰናበቱት ወይም መሞቱ ታውቆ የሚጠባበቁት ሰው የለም። ይሄ ሊያጣጥር ነው ሲጠብቁት ሊናዘዝ ነው ተብሎ የሚሞት ሰው የለም በቤተሰባቸው ላይ። አብዛኞቹ በጣም ጥቂት ሰዎች ናቸው። የእነዚህ ቤተሰቦች የእሱ የአባቱ ማለት የባልየው ቤተሰቦች አጠቃላይ ሲሞቱ ድንገት ነው የሚሞቱት። ወድቀው ይገኛሉ፣ ሞተው ነው የሚመጡት። መኪና ይገጫቸዋል ወይ ሰው በሰው እጅ ይጠፋሉ። እንደዚህ ነው አሟሟታቸው እና ቤተሰብ ይደነግጣል። በጣም የሚደነግጣል። ምን መጣ ብሎ በቃ ይሄ ያለ አይደለ ትናንት ሲጫወት የነበረ ሰው ዛሬ ሞተ ሲባል አስቡት እንዴ! ራሳችሁን ትስታላችሁ፣ ትን ይላችኋል። እንደገና ተነስታችሁ ልጠፉ ወይም ልታብዱ ትችላላችሁ። አብሯችሁ ሲጫወት የነበረ ሰው ድንገት ውጥት ብሎ ግንባሩን ተመቶ በጥይት ሬሳው ሲመጣ ምንድን ነው የምትሉት? እና ይሄ ቤተሰብ በብዛት የሚያልቁት እንደዚህ ነው። እና ድንገቴ ነው ሞታቸው፣ ድንገቴ ነው። እና አሟሟታቸው ደግሞ አርጅተውም ቢሆን በወጣትነታቸውም ቢሆን በጣም የሚገርም ቁም ነገር ላይ ነው የሚሞቱት። የሆነ ሚስቱ አርግዛ ከሆነ ወልዳ ሳያይ፣ ሊያገባ ፈልጎ ከሆነ በሰርጉ ቀን፣ ወይ ደግሞ አዝመራም ደርሶ ከሆነ አዝመራውን ሳይሰበስብ ሳይካተትለት ጎተራ ሳይሰበስብ እንደዚህ አይነት ነገሮች ገጠር ላይ። ከተማ ላይም ይሄም ልጃቸውም ራሱ ባለታሪካችን ባልየው እያልኩ ልሂድ። ባልየው ስል ከተማ ያለው ማለት ነው። አባቱ ካልኩኝ ገጠር ያሉት ነው። ወንድሙ ካልኩኝ ደግሞ የገጠሩ ነው። እንደዚህ ያላችሁ እንድታስቡት ትፈልጋለሁ። እና በእንደዚህ አይነት ሁኔታ ነው የመጡት። ሌላው ቤቱ ላይ ከዚህ ጋር ተያይዞ የመጣው ነገር ምንድነው? ድንገት ስለሆነ ዜናውን የሚሰሙት በብዛት የሞት ዜና ነው የሚሰሙት በብዛት 70 እና 80%። የተቀረው እንደ ወለደች እኮ ሲባል ወይ ወለደች እንዴ ማርገዟን ሳናቅ ይላሉ። እንደው በደስታውም እንኳን ልታገባ ነው ወይም ደግሞ አገባች ሲባል እንዴ ሳልጠራ ሰርግ ይላሉ። እና ሁሉም ነገር ምንድነው ለነሱ ለጆሮአቸው አዲስ ይሆንባቸዋል። ሰምተውት ተላምደውት የሚመጣ ነገር የለም በቤታቸው ውስጥ። ምናልባት እሱም እርሻቸው ነው። እርሻቸው ላይ በቃ መቼ እንደሚበቅል መቼ እንደሚሰበሰብ ያውቃሉ። መቼ እንደሚዘሩና መቼ እንደሚያርሱ ያውቃሉ። በቃ ይሄን ነገር ይጠብቁታል። እሱም ሆኖ የራሱ የሆነ በኋላ መነጋቸው ችግር ይኖራል በራሱ እና በዚህ ሁኔታ በብዛት በቤት ውስጥ ያሉት ሴቶች ራሳቸውን ይስታሉ። ወንዶቹ ደግሞ ደንግጠው ሽንት ቤት ነው የሚሮጡት። ይሄ በቤተሰባቸው ማለት ነው። በቃ ይሄ ተቅማጥ ይዛቸዋል። ተቅማጥ ማለት በቃ ሽንት ቤት ሄዶ ታች በሌላ በሌላ ያጣድፋቸዋል። እና በቃ በጣም ይበሳጫሉ። ጨጓራ በሽተኞች ናቸው፣ ብው ይላሉ። ነገራ ደግሞ ንዴታምና ስሜታዊ ናቸው ቤተሰቡ። ለምን ብዙ ጊዜ ንዴታምና ስሜታዊ የሆኑ ሰዎች ድንገተኛ በሚያዩት ነገር ስለሚበሳጩ ነው ይባላል። ልባቸው ንጹህ ነው፣ የዋሃን ናቸው ይባላሉ። በጣም የሚናደዱና ስሜታዊ የሆኑ ሰዎች፣ ነጭናጫ ሰዎች፣ እንደገና ደግሞ ቱግ የሚሉ ሰዎች ለምንድን ነው ሰው እንደዚህ የሚሆነው እንዴት ይላሉ። የማይጠብቁት ነገር ስለሚያጋጥማቸው እንደጠበቁት ነው ከሰው ማግኘት የሚፈልጉት እና ያ ነገር ስለማያገኙ ብስጭት ይላሉ ውስጣቸው። እና ሁለት አይነት ተናዳጆች አሉ ይባላል። ተናዶ በውስጥ በኩል የሚይዝ አለ፣ ንዴቱን ደግሞ ወደ ውጭ የሚያወጣ ሰው አለ። እና ቤተሰቡ ሴቶቹ በምን ይታወቃሉ? እነዚህ ቤተሰቦች ራሳቸውን በመሳት ድንገት ሲሰሙ መርዶ ዝልፍልፍ ብሎ መውደቅ፣ ፌንት ማለት ነው። ወንዶቹ ደግሞ በቃ ተበሳጭቶ ሄዶ መጠጣት። አብሮት በዚህ ሳምንት የነበረው ወንድሙ ድንገት በሰው እጅም ይሁን በትንታም ይሁን በምንም ሞተ ተብሎ ቀብሮት በሳምንቱ ረስቶት ቁጭ ሲል ይበሳጭና መጠጣት፣ መስከር፣ እንዲህ ነገር ይፈጠራል። እና ለእያንዳንዱ ሱሳቸውም ሆነ ለሚደርስባቸው ማንኛውም አይነት የቤተሰብ ችግር ምክንያት ምንድነው ተጠያቂ የሚሆነው? የሚሰሙት ነገር ነው። እና ደንጋጭና አስደንጋጭ ቤተሰብ ነው። በቃ እርስ በርስ ነው ደግሞ እንደዚህ የሚሆኑት። ድንጉጥ አይደሉም፣ ግን ድንገት በሚሰሙት ነገር ደንግጠው ብዙ ሰዎችን እንትን ይላሉ። ድንጉጥ የሚባለው ዝም ብሎ በሆነ ባልሆነ ብርግግ የሚል ነው። ያም ሲመጣ እስማ ምናምን የሚል ነው ድንጉጥ። የሚደነግጥ ደንጋጭ ቤተሰብ ከሆነ ግን በቃ ይሄ ድንገተኛ የሚሰሙት መርዶ ህይወታቸውን፣ ስሜታቸውን፣ የህይወታቸውን አቅጣጫ ሁሉ የሚቀይር ነው። ለምሳሌ ከዘመዶቻቸው ውስጥ የኚህ ሰውዬ የአባትየው ማለት ነው ወንድማቸው ከሰው ጋር ተጣልቷል። ከሰው ጋር ሲጣላ እንግዲህ ወንድማቸው በራሱ አንድ ጎሳ ነው፣ ብዙ ነው፣ ወደ 20 ምናምን ነው ወንድማቸው። የኚህ ሰውዬ ወንድማቸው በራሱ ለብቻው የሆነች ተራራ ጀርባ ላይ አንድ መንደር መስርቶ በጋብቻ ተሳስሮ አንድ ላይ የሚኖሩት። የእነሱ ቤተሰብ ግን ሌላ ቦታ ሄዶ ሰው ተጣልቶ ሰው ገሎ መጣ ዘራቸው የእነሱ። ከዛ ያን ዘር ጨርሰዋለሁ ተብሎ መልእክት ደርሷቸው መሳሪያ ታጥቀው እየመጡ ነው ሲባል
ጨርቄ ማቄን ሳይሉ ዝም ብሎ ብቻ ብር ብቻ ይዘው ወጥተው መንደራቸውን ለቀው ወጥተው ተሰደዱ ከተማ ላይ። በግማሹ ባህር ዳር፣ ጎንደር የመጡ በየከተሙ ደብረ ብርሃን ምናምን የተንጠባጠቡ መጥተው አዲስ አበባ ላይ ምናምን ተበታትነው ቀሩ። ሙሉ ቤተሰብ ሙሉ የወንድማቸው ሙሉ ዘር ማለት ነው። የሚገርም ነው። ይሄ ግን ድንገት የመጣባቸው አስቡት። ደህና እየኖሩ እርሻ እንትን አርሰው ምን ብለው አርብተው አንበው የሚያድሩ ናቸው። ንብ አንበው የሚያድሩ ማር የሚያዘጋጁ እንደገና ከብት የሚያረቡ እንደገና ደግሞ አርሶ አደር ሆነው እየኖሩ እያለ በአንድ ሰው ሞትና በአንድ ሰው መግደል ምክንያት በእርግጥ የአንድ ሰው ነፍስ ከባድ ነው። ግን እነዛ ሰዎች እንጨርሳቸዋለን ብሎ ሲመጡ መቼም ከመሞት መሰንበት ብለው ምን አረጉ? ብን ብለው ጠፈው። ያው ይሄ ድንገት አስደንጋጭ ነገር ነው እና በዘራቸው እንዲህ አይነት ነገር ያጋጥማቸዋል። በፍጹም የተረጋጋ ህይወት የላቸውም። የዘላን ህይወት ነው የሚኖሩት። በቃ በአጠቃላይ ተረጋግተው ያሉት የዚህ ልጅ አባት ናቸው። እሳቸውም የተረጋጉት በምንድን ነው? አንድ ቤት በመኖር እንጂ በሚሰሙት ነገር ሁሉ ጊዜ እንደደነገጡ ነው። ይሞታል የተባለ ሰው ድኖ ከእሳቸው ጋር አብሮ ይኖራል። ሱሰኛ የተባለ ሰካራም የተባለ ምንም አይጠቅምም በቃ ከንቱ የተባለ ሰው አብሯቸው ረጅም ዓመት ይኖራል። ይጠቅመኛል ብለው የሚያስተምሩት ይጠቅመኛል ትጠቅመኛለች ብለው የዳሯት በጣም ተስፋ ያደረጉባት ልጆቻቸውና ማንኛውም ተስፋ ያደረጉበት እቃም ሆነ ልጅ የትኛውም ነገር እጃቸው ላይ ቆይም። ድንገት ተሰበረ፣ ሞተ፣ ጠፋ የሚባል ነገር ነው የሚሰሙት። በቃ እስካሁን የነገርኳችሁ የቤተሰቦቻቸው ዘር ምን እንደሆነ በዚህ ማሳያ ነው። አሁን የዛሬ 20 ዓመት ወንድማችን ይሄ ባለ ታሪኩ ባል የሚባለው ሰውዬ ቤት ነው ምን ነው እና አባቱ መጥተው ይሄን አስታወሱት። አባዬ ይሄ ነገር አሁንም አለ እንዴ? አገሬ ትቼ የመጣሁት ነገር እዚህማ ሊቀጥል አልፈልግም፣ በሆነ ባልሆነማ መደንገጥ አልፈልግም ይላቸዋል። ሐቅ አለው አይደል? ባላብራራላችሁ ኖረው ይሄ ነገር አለ እንዴ አሁንም ብሎ ቢል ቀላል ነው። በቃ እንደ ቀላል ነው የምታዩት። የሆነ ሰው ድንገት መጥቶ ጸጥ ብላችሁ መጽሐፍ እያነበባችሁ እሺ እንዴት ነው ተጫወት ምናምን ብሎ ቢነካችሁ እንዴት ነው የምትሉት? በስመ አብ ወመንፈስ ቅዱስ የምትሉት አይደል? ምን ሆነህ ነው የምትሉት? እሺ እጮታለሁ አትሉም መቼም። እና በጣም ከባድ የሆነ ባህሪ ነው። ይሄኛው ባህሪው ደግሞ ለመደበትና የቤተሰቡ ልጅ ላይ ህፃኑ ልጅ ላይ ማለት ነው እያጠና ወይ ቴሌቪዥን እያየ መጥቶ ድንገት አቡሽዬ ብሎ ከኋላ ይዘዋል። ከዛ እንዴ ምንድነው እንደማየ ያስደነገጠኝ እኮ ነው ማለት ጊዜ ይቅርታ በቃ ይዞ ማን ብሎ ተሸክሞት ሄዶ ከረቤላ ይገዛለታል፣ ብስኩት ይገዛለታል። ትልቁም እንደ ጨዋታ አድርጎት ነው። ህፃኑ ልጅም ደንግጦ ወዲያው ይረሳዋል በከረሜላና በብስኩት። ግን ተዋረሰበት። ለምን ስትሉ ሰው ሲደነግጥ ልቡ ይከፈታል ይባላል። ልቡ ክፍት ብሎ ቅዱስም ይሁን ርኩስ መንፈስ ሊያስገባ ይችላል። እንደ ድንጋጤ ሆኖ ለምሳሌ ነብዩ ዳንኤል የእግዚአብሔር መልአክ መጥቶ በፊት ለፊቴ ሲቆም ደነገጥኩና በግንባሬ ተደፍቼ በጉልበቴ ወድቄ ተዘረርኩ ይላል። ድንገት ደንግጦ ማለት ነው። ግን የእግዚአብሔር መልአክ ስለሆነ ከወደቅኩበት ከጉልበቴ ቀና አድርጎ አቆመኝና አይዞህ አትፍራ አለኝ ይላል። ይሄ ሕዝቅኤል ትንቢተ ሕዝቅኤል ላይም አትፍራ የሰው ልጅ ሆይ አትፍራ እምልህን አድምጥ አለኝ ይላል። ነፍሴም አልቀረችልኝ ደነገጥኩ ይላል። ራዕየ ዮሐንስ ላይ ልክ እንደዚሁ የእግዚአብሔር መልአክ መጥቶ ደንግጦ በግንባሩ ሲደፋ ያሳያል። በቅዱሱ በኩል እንደዚህ ነው። በአባቶቻችንም ደግሞ በገድላትና በድርሳናት ላይ የእግዚአብሔር መልአክ ቅዱሳን ድንግል ማርያም መድኃኔዓለም ድንገት መጥቶ ሲገለጥ ይደነግጣሉ። ያ ምንድነው? በድንጋጤያቸው ውስጥ ግን ርኩስ መንፈስ መግባት አይችልም። ከዚህም የመጣውም እግዚአብሔር በቅድስናቸው ስለሆነ ያ ድንጋጤያቸው ሰብአዊ ድንጋጤ ነው። ግን ሰው ልክ ሲደነግጥ ልቡ ክፍት ብሎ የዛን ሰዓት ነው። ለዚህ ነው የእግዚአብሔር የሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔር መንፈስ ቅዱስ በእሳት ላንቃ በአናታቸው ላይ ወረደ። የዛን ሰዓት 72 ቋንቋ መናገር ቻሉ ሲል በቅጽበት ነው ማውራት የቻሉት። በዛ ሰዓት ልባቸው ስለሚከፈት ማለት ነው። ብዙ አለ ማብራራት ይቻላል በዚህ ጉዳይ ላይ። ይሄን ሲያስተምሩ የሰማቸው አባት የበዓለ ሃምሳን ማለት ነው የእግዚአብሔር መንፈስ ቅዱስ በውስጣቸው ሊገባ ሲመጣ በእሳት ላንቃ ነው መጥቶ የገባባቸው። እሳቱን አይተው ሲደነግጡ በዛው ልባቸው ውስጥ ይገባል። ከዛ በኋላ ደግሞ መናገር ያለባቸው ነገር ሲናገሩም በዛው ተአምር ነው የሚሆንባቸው። ይደነግጣሉ። ሲያስተምሩ ስለምትናገሩት ነገር አትጨነቁ፣ እሱ በእናንተ ውስጥ ያለው እግዚአብሔር መንፈስ ይናገራል ስለሚባሉ እያስተማሩ ይደነቁ ነበር ይላል። እየደነገጡ ነበር የሚያስተምሩት። እንዴት ነው ይሄን የተናገርኩት እያሉ። ለምን? የሚያወራው እግዚአብሔር ስለሆነ። በጸጋ ብዙ አትመኩ የሚባለው ማን ስለሚያወራ ነው? እግዚአብሔር ስለሚያወራ ነው። ጸጋ ሊወሰድም ስለሚችል ነው። በችሎታችን ያመጣ ነው አይደለም። ተመርጠንም የመጣ አይደለም። ወዶ ፈቅዶ ያደረገው ነው እግዚአብሔር። ጸጋ ካለ ማለት ነው። ስለዚህ ወደ ዋና ቁም ነገር እንምጣ። ይሄ ልጅ ትንሹ ልጅ ማለት የቤቱ ትልቁ ልጅ ግን ይሄ ወንድምየው ሲያስደነግጠው የነበረው ልጅ
በዚህ መልኩ ከዚህ ሰው ጋር ሲግባባ ቆይቶ ብቻ አደገ። ያ ሰውዬ ከአባቱ ጋር ሲመለስ አብሮ ነው የሚመለሰው፣ ግን ለክፎት ነው የተመለሰው። በርኩስ መንፈስ ለከፈው። ለዚህ ነው አውቄ ከመጀመሪያው ጀምሮ ያብራራሁላችሁ የምመጣው። ድንገት ልጁ ሰው ያስደነግጣል ብዬ ብላችሁ ነገሩን ቀላል አድርጋችሁ ልታዩት ትችላላችሁ። እንዴት እንደመጣ ግን እያያችሁ ብትመጡ ነው የሚሻለው። አንዳንድ ታሪኮች ሲነገሩ ከየት ልጀምረው የሚያስብል ነገር አለ። ሰው በደንብ የሚገባው ከየት ቢጀምር ነው። ከመሃል ዘው ብዬ ጀምሬ ወደ ኋላ ብሄድ ይሻላል፣ ከመጀመሪያው መጥቼ ወደ መሃል ብገባ ይሻላል የሚለው ነገር በጣም ትልቅ ወሳኝ የሆነ ጉዳይ ነው። እርግጠኛ ነኝ እየተበራራ ስለሚሄድ ትረዱኛላችሁ። ይሄ ልጅ አደገ። እድሜው 18 ዓመት እስኪሞላ ድረስ ቤተሰብ እያስደነገጠን ያደገው በአቅሙ ባለበት ቦታ ላይ እና ሲያረግ የነበራቸው ነገሮች ብዙ ሰው ጎድቷል እና ከቤት እስከ መባረር ጎዳና ላይ እስከ መውጣት ድረስ ደርሷል። አባትየው ምርር ብሎት እንደገና ሄዶ ደግሞ ከጎዳና ደግሞ ሰብስቦታል። እስቲ ምንድን ነው የሚያደርገው የነበረው ይሄ ልጅ? እናቱ ወጥ እያማሰለች ወይ የሆነ ነገር እንጀራ ይጋገረች፣ ድንገት መጥቶ ጃስ ብላ ይላታል። ከዛ በኋላ ትደነግጥና ወይ ሊጡን ትደፋበታለች፣ ከሰል ከሆነ የያዘችውን ነገር ትወረውርበታለች። ከዛ አንተ ልጅ ያለቀሰችበት ጊዜ ሁሉ እናትየው እህቶቹን አባቱን ራሱ ያስደነገጠበት ጊዜ አለ እና መኪና አባቱ አስነስቶ ከግቢ ሲወጣ ወደ ኋላ ሲሄድ ጊዜ አባዬ ገጫው አለ። ወይ ምን ብሎ ሲጢጥ አርጎ አቁሞ ወርዶ ሲሄድ ምንም ነገር የለም። ሰራውልህ ተጫወትኩበት ብሎ በጓሮ በኩል ይሮጣል። ከዛ አባትየው ገርሞታል። አባትየው ሳልሽ ባልየው ማለት ነው። ይሄ ነገር ያደኩበት ሰፈር ችግር ነው፣ አስተውለዋለሁ። በትክክል ዘሮቻችን በዚህ መልኩ ነው ያደጉትና እኔን ዘሎ ልጄን አገኘ። ስለዚህ ይሄ ወንድም ያጠፋው ጥፋት ነው። ወንድሙ ደውሎ ከመኪና ሲያወጣ እያለቀሰ ነው። ልጄን ለከፍክብኝ፣ ይሄው እያስደነገጠ ነው። እናቱን ምርር አርጓታል እና በቃ ልጄን ባጣው ባንተ ነው መጥቼ አልለቅህም እስከ ማለት ድረስ ሁሉ ደርሷል። ምን አርጌ ነው? አንተ ደግሞ ጨዋታ ነው በቃ ወይ ጸበል አስጠምቀው ከፈለክ ምን ትላለህ? እዚህ ማን ብሎ ዘጋበት። ታላቁ ስለሆነ ምንም ማድረግ አይችልም። ከዛ ስልኩ ተዘጋ። አቡሽ ይኸውልህ ብሎ ቁጭ አድርጎ ይሄ ይኸውልህ ጥሩ አይደለም፣ አታስደንግጥ። እንደዚህ ሰው ሲደነግጥ ይሞታል። እኔ እንድሞት ትፈልጋለህ? ጊዜ አባዬ ጨዋታ እኮ ነው፣ እሺ በቃ ይቅርታ ምናምን ነው የሚለው። ትሞትብኛለህ እንዴ ምናምን አይልም። እና ደግሞ ወፈፍ እንደሚያደርገው ስለሚያውቅ አባትየው ልጁም ጤነኛ አይደለም መሰለኝ፣ የሆነ ብቻ የማወራውን ነገር ከቁም ነገር አይቆጥርም። እህቶቹ ሲቆጡት፣ እናቱ ስትቆጣው በቃ እየሳቀ እሺ በቃ ይቅርታ ምናምን ነው የሚለው እንጂ ድንግጥ ብሎ ምናምን እንትን አይልም። ሲገረፍ ደግሞ በቃ ብሎ መሮጥ ምናምን ነው እንጂ ተረጋግቶ በቃ እየመቱኝ ነው እየተቆጡኝ ነው በቃ ይሄ ነገር ይቅርብኝ ምናምን የሚል ልጅ አይደለም። እስከ 18 ዓመቱ ድረስ ክላስ ውስጥ መምህራንን እንዳስደነገጠ፣ ተማሪዎችን እንዳስደነገጠ፣ ምሳቃቸውን ይወስድባቸዋል። አጠገባቸው ያለው ነገር ይወስዳል፣ ይሰርቃል። ሰው ሲደነግጥ ደስ ይለዋል። ሰው ሲጨነቅ ደስ ይለዋል። ሲደናበር ሰው ደስ ይለዋል። አስቡት። እና በሄደበት ቦታ ሁሉ ሰው ማስደንገጥ፣ ይሄ እንደዚህ በላው አገኘው ምናምን ብሎ ማለት እሱ ለሱ በጣም ቀላል ነው። መስረቅ እየሰረቀ ግን እኮ አይወስደውም። ሰርቆ አስደንግጧቸው ይኸውንካ በቃ ሰብስብ እሺ ምናምን ብሎ ይመልሳል። ከዛ ሰዎቹ ምን ትጠቀማለህ ይሉታል። በቃ ዝም ብዬ ነው እንዴ ጨዋታ ነው እናንተ ደግሞ አታውቁም ምናምን ብሎ ጓደኞቹ ሁሉ እና እየለመደበት ሲመጣ አሁን ባለንበት ሰዓት ላይ ያለው እድሜው 22 ዓመቱ ነው። አሁን 22 23 ይሆናል እንግዲህ ኦሬዲ ገጠመኙ አንድ ዓመት ሆኖት ካለ አይደል 23 ዓመት ይሆናል ማለት ነው። በዚህ 23 ዓመት ውስጥ ግን ያነባል፣ ያውቃል፣ ኢትዮጵያዊነትን በደንብ ቢረዳም በተወሰነ መልኩ ቢያቅም ግን የነጮችን ስታይል መከተል የሚፈልግ ሰው ነው እና እዚህ ውጭ ሀገር የሚስቱ የእናቱ ቤተሰቦች ውጭ ሀገር እንውሰድ ብለው ለ3 ዓመት ውጭ ሀገር ኖሮ ነው የመጣው። ግን ውጭ ሀገርም የመኖር ፍላጎት አለው። በእርግጥ ግን አጠቃላይ ብቻ አልተመቸውም። እዛ የሆነ ያልተመቸው ነገር አለ። ይምጣ በቃ ተብሎ ያው ግልጽ መናገር ስለሌለብኝ ነው መርጬ ማወራውና በአንዳንድ ኬዞች ምክንያት ወደ ኢትዮጵያ ይመለስ ተብሎ መጣ። 3 ዓመት ነው እንደዚህ በቃ 4 ዓመት ከ19 ዓመቱ ጀምሮ 19 20 21 22 23 5 ዓመት በሉት 5 ዓመት እና የመጣው ቅርብ ጊዜ ስለሆነ ብዬ ነው። ወደዚህ ወደ 8 ወር አካባቢ ላይ ነው እና በቃ ቤተሰብ የሱ መምጣት ከምን አንፃር ነው የሚያዩት? በቃ ሄዶ ተምሮ ሰልጥኖ የመጣው ወይም ደግሞ የሆነ ብቻ ነገሮች ባይመቻቹም ሄዶ አይቶ መምጣቱ በራሱ ትልቅ ነገር ነው። እዚህ ግን ሲመጣ ብር ይዞ ስለመጣ የሆነ ነገር ይሰራል ተብሎ ነው የሚጠበቀው እና በጣም ከባድ ችግር ይዞ እንደመጣ አወቀች። ወንድሟን
ከልጅነት ጀምሮ ታውቋለች። እህቱ ማለት ነው፣ ታናሽ እህቱ አስደንጋጭ ነው። ሰውን ማስደንገጥ ይወዳል የሚለው ነገር አለ። ግን ከዛ ጎን ለጎን ደግሞ እሱ ሄዶ እስኪመጣ እሷ አግብታ ወልዳ ስለሆነ የጠበቀችው ልጆቿንም ደግሞ ልክ እንደዚሁ እሱ ጋር ማስጠጋት አልፈለገችም። ነግሬሃለሁ፣ እነዚህ ልጆች አንድ ነገር ታደርጋ ታስደነግጣቸው ነው ነግሬሃለሁ እያለች የምትቆጣውና በእውነት እዚህ ቤት ድርሽ እንዳትል እንጣላለን፣ እጎዳሃለሁ ነው የምትለው። እና እህቱን ደግሞ ያውቃታል። የሆነ ነገር እንደምታሳርፍበት አንድ ነገር እንደምታደርገው ስለሚያውቅ እሷ ጋር መጥቶ ችግር አይፈጥርም። ግን እሷን እንደሚያስደነግጣት ማን እንደሆነ የማይታወቅ ሰው ስልኳ ላይ ባለቤትሽ አርፏል እና ቶሎ ልትደርሽለት ይገባል፣ ቶሎ ነይና ሬሳሽን ውሰጂ ብሎ ቴክስት ይደረጋል። ከዚህ ደንግጣ ስልክ ስትደውል ስልኩ አይሰራም፣ ስዊች ኦፍ ሆኗል። ወይኔ እውነት ነው ብላ ሮጣ ሄዳ ልጆቿን እንግዲህ ለሰራተኛ ጥራ ሮጣ ሄዳ ምን ሆነሃል ስትል እንዴ አልሞትክም እንዴ ስትል ጊዜ ምን ሆንኩኝ ይላታል። ከዛ ማለት የሚያዋራት ፊት ለፊት ባሏ እንደሆነ ስታውቅ ተረጋግታለች። ግን ውስጧ ደግሞ እንደገና አልተረጋጋም። አይተዋለች፣ እፎይ ብላለች። ግን እንዴት ሊሆን ይችላል? ምንድነው እሱ የሚፈጠረው አለች። እና ከዛ ጓደኞቹ ምንድነው ምን ተፈጠረ አሉት። አይ ባለቤትሽ ሞቷል ድረሽ ተብላ ነው። አፕሪል ዘፉል እኮ ስለሆነ ነው አሏት። እንዴ አፕሪል ዘፉል ማን ታራ እንደዚህ የሚቀልደው አለችና ወንድሜ ነው አለች። ከዛ ስደውልለት ስልክ አያነሳም። ቴክስት ታደርግለት አፕሪል ዘፉል ሰራውልሽ አላት። አሃ ሻል አለ እንዴ ይሄ እንትን የማስደንገጥ ነገር እንትን ሻል ብሎ በአፕሪል ዘፉል መጣ ነው። ይሄንን አያዘችና ከዛ ሚዲያ ላይ ቲክቶክ ላይ እና ፌስቡክ ላይ አንዳንድ የዩቲዩብ ፕሮግራሞች ላይ በዛ በአፕሪል ዘፉል ቀን አንዳንድ አርቲስቶች ሞቱ፣ የቀብር ስነ ስርዓቱ ተፈጸመ፣ አንዳንድ የሆኑ ሰዎች እንደዚህ ሆኑ፣ መኪና ተገለበጠ፣ እንደዚህ ሆነ፣ እገሌ እኮ ሞተ፣ አርቲስት እገሌ ሞተ ምናምን ብሎ ይሉና ከዛ ወዲያውኑ ማታ ጠዋት እንደዚህ ብሎ ማታ ደግሞ አፕሪል ዘፉል ዛሬ ቀን ሙሉ ሸወድኳችሁ ሚያዝያ ወር ስለሆነ ነው ወይም ደግሞ አፕሪል ዘፉል ስለሆነ ነው የጅሎቹ ሰዎችን ማጃጃል ሰዎችን ማስደንገጥ ቀን ስለሆነ ነው ብሎ ውጭ ሀገር እቺን ተምሮ መጣ። አሻሻለው ውስጥ ያለው መንፈስ ያ የማስደንገጥ መንፈስ ማለት ነው። አሻሽሎት ምን አደረገው? ይሄ በቃ ብቻ እንዴት ነው አዘመነው ብላችሁ ሰሩት። ከዛ በቲክቶክ ምናምን ስትመለከት አንዳንድ አርቲስቶች ሞቱ። ከዛ ከስር ሲያዩ ጊዜ አፕሪል ዘፉል ምናምን ስለሆነ ነው አውቀው ነው ምናምን ቢል ጽሁፍ አየች ቴክስት ላይ። ውይ እገሌ አርቲስት ሞተ እንዴ ብላ ኮሜንቱን ስታየው አፕሪል ዘፉል ኦኬ ይሄን የሚያደርገው ወንድሜ ነው ብላ ቀስ ብላ ለሪት ስልኩን ሰርቃ ስታየው እሱ ነው። 5-6 አካውንት አለው የሚገርማችሁ። ኦኬ እኔማ ቀላል ነገር ነው አለችና አካውንት ከፈተች፣ የቲክቶክ አካውንት። በዚህ አካውንት አፕሪል ዘፉል የሚላችሁ እገሌ የሚባል ቲክቶከር ነው። እሱ ደግሞ ሆን ብሎ ነው እንደዚህ የሚያደርገው፣ ባህሪው እንደዚህ ነው፣ ከልጅነት ጀምሮ እንደዚህ የሚያደርገውና ወንድሜ ነው። ከስር እሱ የሚለቃቸው መረጃዎች ውሸት እንደሆኑ እኔ ከስር እለቅላቸዋለሁ ብላ አካውንት ከፈተች። በቃ ልጅቷ በጣም ያዛት እና አባቷ ጋር እንትን ብላ ለአባቷ ነገረችው። እንደዚህ እያደረገ ነው ይሄ ልጅ በጣም ተበላሽቷል፣ ሰዎችን እያስደነገጠ በዚህ እያደገበት ከመጣ ከመንግስት ጋር ራሱ ሊያነካካል ይችላል፣ ሊታሰሩ ይችላል፣ አባዬ አንድ በለው ስትል ጊዜ አይ ይሄ እኮ ቀላል ነገር አይደለም፣ ከዘራችን የመጣ ነው፣ እሱ ላይ የመጣበት ከአጎቱ ነው፣ ወንድሜ ነው እንደዚህ ያደረገው ብሎ ነገራት። በዘር ይተላለፋል እንዲህ አለችና እቺ ልጅ ነገሩን ቀለል አለፈችው። ከዛ ልጆችሽን ሽርሽር ልሰድልሽ ዛሬ ቅዳሜ ደብሮኛል ሲላት እሺ ተጠንቀቅ ነው ያው ዞሮ ሽርሽር ችግር የለውም ብላ አብረን እንሂድ ብላ ነበረ። ግን አይመቸኝም ስራ ነኝ በቃ ይዛቸው ሄድ አንተ አለችው። ወንድሟ ነው ምንም ልትለው አትችልም። ይዟቸው ሄደ። ኤድና ሞል እንደ ቦራ ምናምን እንደዚህ የህፃናት የሚጫወቱበት ዲዝኒዎች ቦታዎች አሉ አይደል? እንደዚህ አይነት ቦታ ነው የሚወስዳቸው እና ልጆቹ ሽክርክር ሲጫወቱ ብድግ አድርጎ ከፍ የሚያደርግ ቦታ ላይ ሲሆኑ ምን ሲሉ በቃ ይደነግጣል ውስጣቸው። እና በእርግጥ እድሜያቸው ለዚህ ነገር አልደረሰም፣ ግን በአቅማቸው ሲጫወቱ አስቡት። አሁን አንዳንድ ጨዋታዎች ልጆቹ ካልለመዱት መተው አለባቸው። እኔም ልጆቼን አጫውታለሁ፣ ግን ተለማምደውት ከሆነ ችግር የለውም። ድንገት ግን የሚያስደነግጥ ነገር ሲሆን ከባድ ነው። ቴሌቪዥን ከፍቶላቸው አስቡት እዩት ይሄን ይላቸውና ህፃናት ፕሮግራም እየታየ የሆነ ጭራቅ ነገር መጥቶ ብሎ ሲላቸው እዚህ ልጅ አይ ነው ብሎ ይሮጣሉ። እሷ በሌለችበት ቀንማ ልጆቹ በቃ ይጮትባቸው መጫወቻ ነው የሚያደርጋቸው። ከዛ መልሶ ያባብላቸዋል። አብሯቸው ስለሚላፋ ምን ስለሚል ይመልሰው ይስቁለታል። ልጆች ናቸው፣ ምንም የሚያውቁት ነገር የለም። እና ይሄ በርስር እየተደበቀ ማስደንገጥ፣ ህፃናቶች የሚያዩትን ቪዲዮ እየቀየረ አፕሪል ዘፉል እያለ የሚያደርጋቸው ነገሮች እንዳሉ ሆኖ የሱ ህይወት ግን የተለየ ህይወት ነው። እሱ ማንም አስደንግጦት አያውቅም።
ሁሌ ሰዎችን ሲያስደነግጥ ነው የኖረው። እሱ የሚደነግጥባቸው ነገሮች የሉም። ለሁሉ ነገር ልቡ ድንጋይ ነው፣ ድንድን ያለ ነው። ለምን አንድ ጊዜ አስደንግጦት ገብቷል፣ አጭሬው ገብቷል። ስለዚህ እንደዚህ እያደረገ እንዲኖር ነው የፈለገው እና ትዳር የሚይዝበት ጊዜ ደረሰ። ሊያዝ አለ እንግዲህ ጓደኛ ሊያዝ ምናምን አለ። አይ እድሜህ ትንሽ ነው፣ ግን ማግባት ከፈለክ ማግባት ትችላለህ። እኔ ሴት ስለሆንኩኝ ነው የፈጠንኩት። አንተ ግን ገና ነህ፣ ላግባ የምትልበት አይደለም። ገና እየሰራህ ነው። ቁጮኛ ፍቅረኛ ለሚያዝ ራሱ ገና ነህ እና ተረጋጋ አለችው። አይ በቃ ምን ችግር አለ፣ ጓደኛ ልጅ ማግባት ይችላል ማለት እና ሰውነት በገዘፍ አይደለም፣ ግብድያ ስለሆንክ ግርጅፍ ስላልክ አይደለም ማለችው። ከዛ ያዝ በቃ ጓደኛ ማለት ትችላለህ። ሴቶች ቀርቦ አያውቅም፣ ላይፍንም ብዙም አያውቅም። ምናልባት የህይወት ትርጉሙን ስላላወቀ ሊሆን ይችላል ብዬ አስባለሁ። ጓደኞች ያዘ፣ ጓደኞች ፍቅር ያዘው ከአንዲት ሴት ጋራ። እስቲ ሞክር ብሎ ነው የገባበት። ግን በጣም እጥፍ ከባድ የሆነ እንትን ውስጥ የከተተችው ልጅቷ የማትወስደው ቦታ የለም። አይቶት የማያውቀውን ነገር ሁሉ ብዙ ነገር አሳየችውና ፍቅር ያዘው። ከዛ ድንገት ጠፋችበት። አሁን መደንገጥ ጀመረ፣ እሱ ራሱ ማለት ነው ማልቀስ ጀመረ። አየህ አሁን እንደዚህ ነው ድንገት። አሁን እንትኑ መንፈሱ ሻል ብሎ መጣ ወደ እሱ ላይ ሲሆን በጣም ዘመነ ማለት ነው። በጣም የሚወደውን ነገር ማጣት። እቺኛዋ ልጅ ጠፍታ አብሮ የነበረችው ልጅ ጭራሽ በቃ ስልኳን ዘጋግታበት ማለት የት እንዳለችም ሳይታወቅ ጠፍታ እሱ ቤት ውስጥ ተቀምጦ ምን እንደሚፈጠር አስቡት። ሁሉ ነገር የሚያስበው ምን የሚለው ከእሱ አንጻር ነውና እህቱ ተጨነቀች፣ አባቱም ተጨነቀና ከቤት ወጥቶ አያውቅም። አንዳንድ ነገሮችም ሳይጀምር አይቀርም፣ መጠጥ ምናምን ሳይጀምር አይቀርም ምናምን ስትሉ አባትየውን አለ አባትየው። ምክንያቱም ያውቃል እሱ ራሱ ከአባቱ ጋር ቁጭ ብሎ ነው የሚያወራው። ያው በወንድምህ በአጎትህ ሞት ምክንያት ወንድምህ እንደዚህ ሆኖ እሱ አሳድጎት እንደዚህ ሆኖ ድንገት ስለሞተበት መጠጥ ሰካራም ሆኖ ቀረ ምናምን ያሉ በፊት ይነግሩት ነበረ። እና ቤተሰቦቻቸው በድንገተኛ ነገር ነው ብዙ ጊዜ ሱሰኛ የሚሆኑት። ይሄን በደንብ ያውቃል። ግን ስለ መናፍስት እኮ የሚያውቀው ነገር የለም አባትየው። አሁን እዚህ ጋር መጠጥ ሱሰኛ ሆነ ሲባል ኦኬ በቃ እኔ ልጄን በደንብ እያስተዋልኩት ነው። አሁን ትክክል የሱ ህይወት የሚጀምረው ያ እኛን ሲያደርገን የነበረው ነገር ሁሉ በሱ ላይ እየመጣ ነው። የሚወደውን ነገር እያጣ ነው። ከዚህ በኋላ ቢወልድም ራሱ እንኳን ይበላሽበታል። ዝም ብለሽ ታዘብ ያላት ቢወልድም ራሱ ይበላሽበታል። ከዛ ተነገረው ይኸውልህ አንተ አሁን ብትወልድም ልጁ ይሞትብሃል። ብዙ የምትደነግጥበት ነገር ይመጣል። የአንተ ህይወት ውስጥ ነው የሚመጣው ሁሉ ነገር ተጠራቅሞ የአፍህን ፍሬ ትበላለህ። ያገኘውን ያደረከው ሁሉ በእጅህ ነው የምታገኘው ብለው ቁጭ አገው ነገሩት። እና እኔ ከዚህ ነገር ልትመገላገል የምችለው በጣም ብዙ ሰዎችን እኮ እንደ ቀልድ አድርጌ ብዙ ነገር አበላሽቻለሁ። የተጣሉ ሁሉ አሉ። እኔ እንደ ቀልድ አድርጌ ላስደነግጣቸው እንትን ስል ከፍቅረኛው ውጪ አንድ የሆነ ማውቀው ሰውዬ ከፍቅረኛው ውጪ እየማገጠች እኔ እሱ ያለ መስሎኝ ሃይ ብዬ በግጄ መኝታ ክፍል ስገባ ከተከራይ ጋር ተኝታ አገኘኋታል። እንዴ አልኩና ደንግጬ ወጣሁ አለ። ከዛ በኋላ ይሄን የመሰለ ባላግብታማ እንደዚህ አልጋ በነፍሰ ስጋዋ ትጫወትን ብዬ ሄጄ ነገርኩት። አንተ ያለ መስሎ መኝታ ክፍል ዘልዬ ስገባ ከተከራይ ጋር ተኝታ አገኘኋት ብዬ ነገርኩት። እና በዚህ የተነሳ ብዙ ሰዎች ተጣልተዋል፣ ተፋተዋል፣ ብዙ ነገር ተፈጥሯል። እና አባቴ አንተም አዝነህብኛል። ስለዚህ ምንድነው ማድረግ ያለብኛል? በጊዜ ደርሰሃል ምንም ሳትጎዳ። ግን እናትህ የልብ ህመምተኛ የሆነችው በአንተ ምክንያት ነው። ይሄን አስተውል። እናትህ በእኛ ቤተሰብ ውስጥ ምንም የሚያገባት ነገር አልነበረም። ግን አንተ ነህ ለዚህ ያደረስካት። እናትህን መንከባከብ አለብህ። እናትህን ማስጠመቅ አለብህ ጸበል። አንተም መንፈሳዊ ቦታ ላይ ማዘውተር አለብህ ተባለ። እና አባትየው መንፈሳዊነት ባይኖርም ግን ይሄ ጸበል ተጠመቅ ጸልይ ምናምን ማለት ይወዳል። ከዛ እህቱ አባቴ እውነቱን ነው አባቴ ጸልይ ተጠመቅ፣ ይሄ ጤንነት አይደለም፣ ይሄ የሆነ የሰይጣን የሆነ ሰይጣናዊ ስራ ነው። አስበው በቲክቶክ እና በማህበራዊ ሚዲያ እገሌ ሞተ ብለህ ስትናገር ስትለው ጊዜ ኦኬ አንቺ ነሽ እንዴ እንደዚህ የምታረጊኝ? በቃ ተናገረች አባቷ ፊት እንደዚህ እያደረገ አግኝቼው እኔም እንደዚህ አድርጌ ቲክቶክ ከፍቼ ሰዎች እንዲያውቁትና እንዲነቁበት አድርጌያለሁ። አካውንቱን እስኪዘጋ ድረስ ነው ያደረገችው። ግን በሌላ ፌክ አካውንት ነው የከፈተችው። ከዛ ማን እንደሆነ አላወቀም ነበረ። ዞሮ ጨዋታ ነው ለሱ፣ ቀልድ ነው ማለት ነው። በወንጀል ሊፈለጉል ይችላል ይሄ ልጅ። በነገራችን ላይ ያልሞተውን ሞተ ብሎ በመናገር በወንጀል ሊፈለጉል ይችል ነበር። ከዛ በፍቅረኛው በጣም ስላዘነ በጣም ስለወደዳትና በጣም ስላዘነ ማድረግ ያለበት ምንድነው? አባቱ የሚለውን መስማት፣ ጸበል መሄድ፣ መጠመቅ ምናምን የሚለው ነገር እንዳለ ሆኖ አርፎ መቀመጥ፣ ማቹርድ ወደ መሆን መምጣት። ይሄን ለማድረግ ግን ያ ወፈፍ የሚያደርገው ነገር እንዳለ ነው። እና አንድ ጓደኛው ሰፈር ውስጥ እገሌ ያለ እንዴ ምናምን ብሎ ሲመጣ ጊዜ አይ የለም በቃ ከዚህ በኋላ ከእናንተ ጋር አይቀጥልም፣ እንዲያውም እናንተ ናችሁ ያበላሻችሁት ምናምን ተብሎ ኧረ
ጭራሽ እሱን ያበላሸን ሁሉ ነገር ያስተማረን እሱ ነው እንዴ። ሁሉም ሱስ የተባለውን በሙሉ ያስተማረን እሱ ነው። እንደዚህማ አትለንም ብለው አባትየውን ተናግረውት ሄዱ። ከዛ ጓደኛ የሚባል ነገር በዛ ተቆራረጠ ማለት ነው። ከዛ ልጁ እናቱ ጋር ሄዶ እማዬ ይቅርታ ይላታል። ምን እሱ ይቅርታ ብለህ ምን ታመጣለህ? ይቅርታ አልከኝ እሺ አልኩ፣ ግን የሆነ በሽተኛ ሆኜ ቀረው፣ ታማሚ ሆኜ ቀረው፣ የልብ በሽተኛ ሆኜ ቀረው። በገባህ በወጣ ቁጥር ያስደነገጥከኝ ችግር እየፈጠርክብኝ አንተ ውጭ ሀገር ሄደህ እስክትመጣ ድረስ እኔ እኮ ስቃይ ውስጥ ነው የነበርኩት። እዛም ሄዶ ምን ያደርጉት ይሆን ሀሳቡ ራሱ ይሄ ነገር ለምዶበት አንዱ አናቱን ይለዋል፣ በጥይት አንዱ ግንባሩን ይደፈዋል እያልኩኝ ነበር የምጨነቀዋል ማለች እናትየዋና በዚህ የተነሳ ጸበል መጠመቅ አለብኝ የሚለው ነገር እንዳለ ሆኖ የዚች የእህቱ ልጆችም ደግሞ መታመም ጀመሩ። ህመም አጋጥሟቸው ምናምን አትሄጂም እንደ ልጆች አመውብኝ ተኝተዋል፣ ልጆች አመውብኝ ተኝተዋል ነው የምትለውና አመመብኝ የሚለው ነገር በጣም በዛበት። ከዛ በቃ ማየን ጸበል እያስጠመኳት ስለሆነ ነገ ጸበል ይዤልሽ መጣና ጸበል ትረጫቸዋለሽ ወይም ደግሞ ጸበል ታጠጫቸዋለሽ ይላታል። ዝም ብሎ ጸበል መጠመቅ ጀምሯል። ከዛ ለቄሱ ሄዶ ለሚያጠምቁት አባት ምን ይላቸዋል? አባቴ እኔ በቃ ከቤተሰብ የመጣ ነገር አለብህ እየተባልኩ ነው። አባቴ እንደዚህ ብሎ ነገረኝ። በቤተሰባችን የሚያስደነግጥ ነገር በቃ እየደነገጥን ያደግ ነው እና ድንጉጥ የሆነ መንፈስ ውስጣችን አለ፣ ወይም ደግሞ የሆነ ብቻ ችግር የሚፈጥር መንፈስ አለ። አሟሟታቸው ራሱ ዘሮቻችን፣ ቤተሰቦቻችን ድንገት የሚሞቱት እንጂ አርጅቶ ደክሞ በማስታመም ወይ የሆነ ተጠብቆ የሚሞት ሰው የለም። ሬሳው ነው የሚመጣው ምናምን ብሎ ሲነግራቸው አይ ልጄ ያው ይሄ የቤተሰብ ጣጣ ነው። የእሳቸው ብዙም ስለ መንፈስ አያውቁም፣ ግን አጥማቂ ሆነው ስለ መንፈስ ብዙም አያውቁም። በዛው እየጮኸ ይሰሙታል፣ ግን በቃ አጋንንት ነው አጋንንት ነው የሚሉት እና ይሄ የቤተሰብ ጣጣ ነው እና ያው አንዳንድ የቤተሰብ ጣጣዎች ግብሩን ፈልጎ እንደዚህ ሊረብሽ ይችላል። አስተውሱኝ ነው የሚለው፣ አስቡኝ ነው የሚለው እና አትስማው ዝም በለው አሉት። ከዛ መጥቶ ለእናቱ ነገራት። እዛው ጸበል እየጠጣች ነበር። እዛው የቤተ ክርስቲያኑ ጥግ ላይ ጸበል ቁጭ ብለው ሳር ላይ ቁጭ ብለው ይጠጣሉ። ልክ እንደዚህ ያሉኝ እኮ ቄሱ ብሎ ይነግራታል። የቤተሰብ ጣጣ ነው። ልክ ነው አለችና እናትየዋ ለባልየው ነገረችው። እንደውላ አረ እንደዚህ ያሉ እኮ ቄሱ እንደዚህ ብሎ ሲጠይቃቸው እንደዚህ ያሉት ሲባል ጊዜ አይደል አይ እኔ እኮ እናቴም ድሮም ትነግረኝ ነበረ። አንድ ቀን ያቆምኩለት ቤተሰቡን ነው የሚፈጀው እያለች ነበር። ህፃኑን በደንብ ነበር የምንሰማው። ስለዚህ የእሱም ኮተት ሊሆን ይችላል። ብቻ ለማንኛውም በደንብ ጠንክሩ ብሎ በደንብ እየሰገደች ሚስትየዋ በደንብ እየጸለየች ምን እያለች እዛው ጸበል ቦታ ላይ ከምታውቃቸው ሰዎች ጋር እየተዋወቀች ምን እያለች ቀሲስ ሄኖክን የምታውቅ ከአንዲት ልጅ ጋር ትተዋወቃለች። ቀሲስ ሄኖክን ደግሞ የምታውቀው ልጅቷ ደግሞ በደንብ ነው እዛ ጉባኤ ላይ ፕሮግራሙ ላይ ወጥ በመስራት ዳቦ በማዞር በምናምን እንትን የምትል ልጅ ናት። የቀሲስ ሄኖክ ጉባኤ ላይ በደንብ የምታገለግል ልጅ ነች። እና እንዲህ አድርጊ፣ ይሄን ጸልይ፣ እንደዚህ ብታረጊ ጋንጮሩ ነው ምናምን ብላ ትነግራታለች። እና መተሽ ቤቱን ውስጥ ስሪልኝ አለቻት። እሺ ብላ ከስዕል ከኛ ወስዳ ቅዱሳን ስዕላት ለጥፋላት ለጸሎት የሚያስፈልገው ነገር አዘጋጅታ ጓደኛዋ ሆነች። በእድሜ ቢለያዩም ግን ጓደኛዋ እንደ ቤተሰብ አለ አይደለም። እና ያቺኛዋ ደግሞ ብዙም ያው ከገጠር ከክፍለ ሀገር ልትጠመቅ መታ እዚሁ ጸበል ቦታ የቀረች ልጅ ስለሆነች እንደ ቤተሰብ ስላየቻት አንዳንድ ቀን እነሱ ቤት እየሄደች ታድራለች፣ አንዳንድ ቀን ደግሞ ትውላለች፣ እንደዚህ ትመላለሳለች። እና በዚህ የተነሳ አብረው ጸበል ይሄዳሉ። እናትና ልጅ ከልጅቷ ጋር አብረው ሲሄዱ ሲመጡ ልጁ ከልጅቷ ጋር ተላመደ፣ በጣም ተቀራረበ። የምታወራው ነገር እየሳበው ጥንካሬዋ ወይም ደግሞ ጸሎቷ ቅዱስ ቁርባን ትቀበላለች ያለው ነገር አየና እኔም ይሄን ህይወት እፈልጋለሁና ጓደኛዬ ብትሆኝስ? እና እኔ በቃ የመጀመሪያው ጓደኛዬ ትታኝ ሄዳ ያው እንደነገርኩሽ ደንግጫለሁ። ለመጀመሪያ ጊዜ የደነገጥኩት እሷ ትታኝ ስትሄድ ነው። ስልኳ ሲደውል አይሰራም። ቤተሰቦቿ ጋር መሄድ አልቻልኩም። ቤቷንም አላውቀውም። በአጠቃላይ በቃ ልጅቷ ማግኘት አልቻልኩም። እና በዚህ ለመጀመሪያ ጊዜ የደነገጥኩት በዚህ ነው። ከዛ በኋላ ግን በጣም ስለተናደድኩኝ ስለደነገጥኩኝ ማንም ሰው አልቀርብም ነበረ። አሁን ደግሞ አንቺን ሳይሽ ደግሞ ፍቅር አይደለም የያዘኝ፣ ግን አንቺን ማጣት አልፈልግም ማለት። ችግር የለውም እያየን እንሄዳለን፣ ባህሪህን ከተውክ እንቀጥላለን አለችው። ከዛ አብረው ሲሄዱ ሲመጡ እናትየውም ደስ አላት። አንቺን የመሰለሽ ጎበዝ መንፈሳዊት ልጅ ልጄ ጓደኛ ስላገኘ በጣም ደስ ብሎኛል ምናምን ብለው ከተቀራረቡ በኋላ ልጅቷ ድንገት ታመመች። ከዛ እናትየዋ በጣም ደነገጠች። ህመሙ ስጋዊ ህመም መስሏት ሆስፒታል ልታስታምማ ስትሞክር ራሷን ስታለች። በቃ ግሉኮስ ተሰክቶላት ምናምን ነው ራሷን ስታለች። እና በጣም በቃ ሌላ ሆነ። በቃ ልቧ ብቻ ነው የሚመታው እንጂ ሌላ ሰው ነው ተብሎ አይሰራም።
እና በጣም እናትየዋም ደነገጠች፣ አባትየውም በቃ ሁሉም አውቀዋል ጓደኛው እንደሆነች ምናምን በቃ ሁሉም ደምድመዋል። የሚጠብቁት እስኪያድጉ ድረስ ነው እንጂ ኦልሬዲ በቃ የሚጋቡ ናቸው፣ ተደምድመዋል ማለት ነው። እና ግን እናትየዋም ልጁም ደነገጠ። እንዴ ምንድን ነው የኔ ተራ ጀመረ ማለት ነው። በቃ እኔ የምደነግጥበት ጊዜ እና ማልቀስ ጀመረ። በቃ ልጄ ንስሐ ግባ፣ በቃ ጸበል መጠመቅ ብቻ ሳይሆን ንስሐ ግባ፣ ቅዱስ ቁርባን ተቀበል፣ ተጠመቅ፣ በደንብ ስገድ። በቃ አንተ ጋር ያለው አየህ አደገኛ ነው። ተከምሮ የሁሉም እርግማንና ያስደነገጥካቸው ሰዎች በሙሉ እርግማን አንተ ላይ መጥቶ ተከምሮብሃልና በቃ እቺ ልጅ ማጣት የለብህም። እቺ ልጅ ካጣሃት ጥሩ አይደለም ላንተ አለችው እናቱ። እሺ ብሎ እናት ያስታሚያት ብሎ እሱ ሄደ። በቃ ገዳም አልመጣም ብሎ ገዳም ገባ እና ልጅቷ ለአንድ ሳምንት ያክል ሆስፒታል ተኝታ ልክ ወደ 7ኛው ቀን አካባቢ ላይ አፏ ተከፈተና ጸበሉ ሰዱኝ ልቤ ላይ የተቀመጠ ነገር አለ፣ በሕክምና ምድን አይደለም አንደበቴ ስላልተፈታ ነው ምናምን ብላ ተናገረች። ከዛ ዶክተሮቹም አቃይ አሁን ኖርማሊ ማውራት ከጀመረች ቤት ቀስ ብላችሁ ትሪት አድርጓት፣ እኛ ህመሙን ልናገኘው አልቻልንም አሉ። ከዛ ጸበል ወሰዷት። ጸበል ስትረጭ እዛ ብድግ ብሎ ተነስቶ እየሮጠ ሄደ። ያ ሁሉ እንደዛ ፓራላይዝ ያደርግ ማን አንተ ሲባል ጊዜ እኔ ከፍቅረኛዋ ነው የመጣሁት እሷንም ላሳጣው ነበረ በቃ አልቻልኩም ምናምን አለ። እንዴት ነው ያልቻልከው? በቃ እሷ ጭራሽ የእሱን መንፈስ ስባ ልጅቷ የሁሉ ፌንት የተዘረረችው ቢያላቅማ ስባ እኮ ነው የዛን ሁሉ ቤተሰብ መንፈስ የሳበችው ማድረግ የሌለባትን። ለካ እሷ ይሄ ልጅ በቃ እንደዚህ ተቸግሯል ምንም የሚያውቀው ነገር የለም ብላ የእሱ ወደ እኔ ኑ ብላ ልትሰግድ ነው ቅዱስ ቁርባን ተቀብላ ይሄን መንፈስ ልትሸኝ ነው ያሰበችው። ከዛ በኋላ በሁለተኛ ድጋሚ ወደ ፍቅረኛዋም እንዳትመለስ እሷ ላይም ደግሞ ታሰር ተብሎ ታሰረ። ከዛ ለምን እንደዚህ ያደረግሽ ስትባል አሳዝኖኝ በጣም አሳዘነኝ። ብዙ ሰው ሲያስደነግጥ የኖረው አሁን መጨረሻ ላይ አሁንም አንቺን አጣሽ ይሆን ሲል ጊዜ እኔን ከሚያጣኝ እሱ ምንም መንፈሳዊ ጥንካሬ ስላልነበረው እኔ ስቤው ከዛ አስሬ ልሸኝለት ነው የፈለኩት የወርሶ አግዘውኛል ምናምን አለች። እና ከዛ እቺ ልጅ ከታሰረ በኋላ ኖርማል ሆነች። ከዛ ተደውሎ ተነገረው። ስልኩ የተቀመጠው መነኩሴ ጋር ሌላ ሴት መነኩሴ እናት መነኩሴ ጋር ነበረ። ከተደወለ አንሱልኝ ብሎ ከዛ ሄደው ነገሩት። ልጅቷ ተነስታለች መንፈሱም ተይዟል ተብሎ ሲነገረው ሄደ። በቃ አልቅሼ እግዚአብሔርን ለምኜው 3 ቀኑ ነው ከሄደ። ከታመመች በ3ኛ ቀኗ ነበር ሄደው ሲመጣ 4ኛ ቀን አጠቃላይ 7 ቀን ማለት ነውና ተነገረው መጣ። በጣም ደስ አለው። እመቤቴን አልቅሼ ነው የነገርኳት። እኔ ልብ ውስጥ ሆኖ የሚያስደነግጠኝ መንፈስ አሁን ያዥልኝ፣ ከዚህ በኋላ መደንገጥ አልፈልግም። ገና ልወልድ ነው፣ ገና ልጆች ላሳድግ ነው። እንደዚህ እነሱን ሲደነግጡ እንደኖሩት መደንገጥ አልፈልግም። እባክሽን በቃ በእኔ ይብቃ። አፕሪል ዘፉል የሚገርም ነው እኮ ደግሞ እኮ በአማርኛ ሚያዚያ በእርግጥ መካተቻ እንትን ሚያዚያ ማለት ሰርግ የሚበዛበት ሙሽራ የሚበዛበት ሚዜ ከሚለው ቃል ጋር ራሱ የተቀራረበ ነው። በግዕዙ ራሱ ሚዜ ከሚለው ሐሳብ ጋር የተቀራረበ ነው ይላሉ አባቶችና ሰርግ ደስታ የሚበዛበት ሚያዚያ ወጣቶች ሚስት የሚያጩበትና ሚስት ላግባ የሚባልበት ዘመን ነው። ለዚህ ነው ሚያዚያ የተባለው ይላሉ። እና በውስጥ በኩል ያለችው አይነ ጥላ እንደ ባል አርጋ የነበረችው አይነ ጥላ በዛን ጊዜ ብን ብላ ሄደችለት። አፕሪል ዘፉል ብሎ ሲያሾፍ በነበረበት ጊዜ ማለት ነው። እና እንዲህ አይነት ሁኔታ ውስጥ መሆኑን ሲያቅ ወዲያውን ወደ መንፈሳዊ ሕይወት ባይመጣ ኖሮ ይሄ ልጅ መጨረሻው ምን እንደሚሆን አስቡት። ወደ ልጆቹ እንዴት እንደሚተላለፍ በኋላ እየሰገደም እያለ እህቴ ወደ አንቺም ልጆች ሳይመጣ አይቀርም አሁን እየገባ ይመጣል። የአንቺም ልጆች አስቆርቢያቸው። ምክንያቱም ብዙ ጊዜ አንቺ በሌለሽበት ሰዓት ጨዋታ መስሎኝ ሳስደነግጣቸው ነበረ። ምን አርጋህ አለችው። ሆረር ፊልም ድንገት የሆነ ነገር የልጆች ከተከፍቶ ቅይር ሳርግባቸው ሲላቸው ይደነግጣሉ። እኔም አስደነግጣቸው ነበረ ምናምን አለ። እና እንደዚህ አይደረግም። እስቲ ይሄን ቪዲዮ ተመልከቱት። አሁን ይሄ ቪዲዮ ህጻናቶቹን ድንገት ማስደንገጥ። በዚህ ደግሞ የምታዩት ቪዲዮ ደግሞ ይሄ እዚህ ጋር የምታዩት አዋቂዎችን ማስደንገጥ፣ ሽንታቸው እንዴት እንደሚመጣባቸው ድንገት ሲያስደነግጧቸው ይሄ አውት ኦፍ ኖርማል ከኖርማል ውጭ በቃ ኮንትሮል ማድረግ አይችሉም ራሳቸውን። ህጻናቶቹ እንዴት እንደሚበረግጉ ይሄን የሚያስፈራ ፊት፣ የአውሬ ፊት፣ የጻጽም ፊት እያሳዩአቸው ድንገት ተደብቆ ጀስ ምናምን የሚሏቸው እንዴት በዚህ ሰዓት አጅሮ ዘው ብሎ ነው የሚገባው። ለመደላደል እንዲመቸው ነው። የእህቱ ልጆች ለማዳን ብሎ ሱባኤ ሲገባ የራሱ መንፈስ ተያዘ። ምን ብሎ ለፈለፈ? እኔ የማስደነግጠው ለመግባት ነው፣ መግባት ስላልቻልኩ ነው። በዚህ ቤተሰብ ውስጥ ያሉት እኔ እለያለሁ። እኔ የተለየው ኮከብ ነኝ አለ እና ዛር ነው ግን የተለየው ኮከብ ነኝ። ሰዎች ልባቸውን ካልከፈቱ ገብቼ በስርዓቱ መቀመጥ አልችልም። ለምን? ፈሪ ነኝ። ፈሪ ስለሆንኩኝ ሰዎችን አስደንግጬ አስፈራርቼ ነው ምገባው። ካላስደነገጥኩኝ ልባቸው አይከፈትልኝም። አባብዬ ቀስ ብዬ ተጠንቅቄ ልገባ ስሞክር ልያዝ ስለምችል እንደዚህ ነው ባህሪ ያለ
ይለያሉ። እንግዲህ የተለያዩ ጎሳዎች እንዳሉ ማርቆስ 9:26 ላይ ይናገራል። ይህ ወገን ያ ወገን እያለ ክርስቶስ ይህ ወገን ያለ ጾም ጸሎት በስተቀር በሌላ አይወጣም ብሎ ጾም ጸሎት የሚያስፈልጋቸው መናፍስቶች እንዳሉ የተናገረበታልና ወገን አላቸው። ከዞዲያክ ኮከብ ቆጠራ ውስጥ መሪራ ሳማን በላይ ከጻፉት የመጀመሪያው ዣን ሸዋ የሚለው መጽሐፋቸው ላይ አንዳንድ መናፍስቶች እንግዲህ ከተለያዩ ዓለማት የሚመጡ አሉ። መርሜሮስ ከሚባሉ ምናምን ከሚባሉ የተለያዩ ዓለማት የሚመጡ አሉ እና አንዳንዶቹ እውር ናቸው መናፍስቶቹ። አያዩም፣ ግን የመስማት አቅማቸው በጣም ኃይለኛ ነው። አያዩም፣ አይሰሙም። እንደገና የማሽተት አቅማቸው ደግሞ በጣም ኃይለኛ ነው። ሽቶ የሚወዱት ማለት ነው። እንደገናም ደግሞ ያያሉ፣ ግን አይሰሙም፣ አያሸቱም። እነዚህ ደግሞ በአይን ብቻ የሚገሉ ናቸው ማለት በምልክት የሚግባቡ ብዙ ጊዜ አሻንጉሊት እያረዱ ምናምን ብዬ ነገራቸዋለሁ አይደለም። አሻንጉሊት ያርዳሉ፣ ይወጋሉ። እንደገና መስተፋቀር ለመስራት እንደዚህ ጠምጥመው ምናምን እንደዚህ ካላሳዩት የማይገባው ሰይጣን አለ። በምልክት ሻይ ነው የሚገባው ብያልኳችሁ። ማየት ግን መስማትና መናገር የማይችል መንፈስ ነው። ኦኬ ምናምን እያለ ያ መንፈስ ሰዎች ምን እንደሚፈልጉ እያየ ያን ያደርግላቸዋል። እገሌና እገሌን እንዳጋባላቸው ነው የሚፈልገው፣ እንዳጣምርላቸው። ስለዚህ መስተፋቀር ነው የሚፈልገው እያለ መንፈሱ እንደዚህ የሚፈልገው ብለው መሪራ ሳማን በላይ በመጀመሪያው መጽሐፋቸው ላይ የመጀመሪያዎቹ 20 ገጾች ላይ ስለ የተለያዩ መናፍስቶች ባህሪ ገልጸዋል። ዞዲያኮቹን ሲያብራሩ ማለት ነው። እና ከዚህ አንጻር ይሄ ልጅ ሲጮህ በጣም ገረመው። በቃ ባህሪው እኔ ካላስደነግጥ ሰዎች ሰው ላይ ሆኜ ልጁ ላይ ሆኜ ጃስ ስላቸው ሲደነግጡ ዘው ብዬ ገብቼ ተደላድዬ እቀመጣለሁ። በዛ ሰዓት የሚደነግጡ ሰዎች እንግዲህ አስቡ መጠመቅ አለባቸው ማለት ነው። ብዙ ጊዜ ፌንት ያላችሁ መርዶም ወይም የሆነ የሚያስደነግጥ ነገር አጋጥሟችሁ የሚፈነዳም ነገር ሆኖ ከደነገጣችሁና ፌንት ካላችሁ የእውነት የሆነ ነገር ገብቷል ማለት ነው። ስለዚህ ተጠመቁ። ይሄ ነገር ያጋጠማችሁ ሰዎች እኔ ውስጥ የገባህ በማስደንገጥ የገባህ መንፈስ ታሰር ብሉት። የእናት አዳልሞቴ የአባት ጠቋር ሊሆን ይችላል፣ ወይ ደግሞ የሆነ ዝሙት መንፈስ ከቤተሰብ ውስጥ እንደዛ ስትስቱ ራሳችሁን ወይም ፌንት ስትሉ መግቢያ መንገድ ይሆናል። ልክ ዝርር ስትሉ ጥልቅ ብሎ ይገባል። ያቺን መስመር ማንም ሰው አያውቃትም። ልክ ከባነናችሁበት ስትነሱ ማነው ከወደቃችሁ ስትነሱ ራሴን እስቲ ውሃ ስጡኝ ምናምን ውሃ አድርጉባት ምናምን ይባላል። ለምን ተደላድሎ ተቀምጧል። በቃ ተመቸው ማለት ነው። እና ብዙ ጊዜ መጠንቀቅ አለባችሁ። የቤተሰብ የዛር መንፈስ እንዴት ቡና እያፈሉ እናቶቻችን አንዳንዶቹ ልክ ውርውር ስልባቸው ሄድ ከዚህ ምናምን ምን አባቷ ያስደነግጧቸዋል። ባገኙት ቃ ይወረውራሉ። ያ ምንድነው ውስጥ ያለው ይቆጣል፣ ይናደዳል እና ልጆች ሽንታቸውን ይለቃሉ። አንዳንዴ አንተ ምናምን ሲባሉ ድንግጥ ብሎ ምናምን ሰውነታቸው ባንድ ያልባቸዋል። ያ በዛ ሰዓት የገባው ልክ አባትየው ሲመጣ በሁለተኛ ጊዜ ወይ ሶስተኛ ጊዜ ላይ ሲመጣ ገና ሳይቆጣቸው ማልቀስ፣ ሽንት መሽናት ይጀምራሉ። እና ማስደንገጥ በጣም ከባድ ነው፣ በጣም መጥፎ ነው። እና በድንጋጤ የሞቱ ሰዎች ሁሉ ራሳቸውን የሳቱ ሰዎች ሁሉ አሉ። ራሳቸውን ስተው የታመሙ ፓራላይዝ የሆኑ የአእምሮ ዘገምተኛ የሆኑ ሰዎች ሁሉ አሉ። ለምን ገብቷል፣ አጅሮ ገብቷል። ሌላው በኒውሮን በጭንቅላት ከአእምሮ ጋር በተገናኘ ከድንጋጤ ጋር በተገናኘ ሰዎች ቀውስ የሚሆኑት አስተሳሰባቸው ላይ የሆነ ነገር ስለሚፈጠር ነው። የሆነ ነርቫቸው ችግር ውስጥ ስለሚገባ ነው። ሕክምናው ላይ ያላችሁ ሰዎች በኮሜንት ብታብራሩ ደስ ይለኛል። ከመንፈሱ አንጻር ግን ይሄን ነው የማውቀው። እና ባካችሁን ፕሊዝ ሰው አታስደንግጡ። ይኸው የዚህ ልጅ መንፈስ መጨረሻ ላይ ተሰብስቦ የሁሉም ዘር ማንዘር መጥቶ እዚህ ልጅ ላይ የተከመረው ምን አለ? ሁሉንም ዘር በሙሉ ማስደነግጠው ማስበረግጋቸው ለመግባትና ለመቀመጥ ስለምፈልግ ነው። ለምን ሲባል ከአንደኛው ከሽማግሌው ተነስቼ ወጣቱ ላይ ለመግባት የሞተም ቤተሰብ ካለ ከሱ ሞተ ባልሽ ሞተ ስትል ግብት ይላል። ከባሏ ወደ እሱ ለመግባት እንዲመቸኝ ነው። በዛ አጋጣሚ ነው የምገባው። አንዱን ካልገደልኩኝ ወይም አንዱን የሆነ ነገር ችግር ሊፈጠርበት ካላደረኩኝ መግባት አልችልም። ስለዚህ ያለኝ አማራጭ እያስደነገጥኩ ማኖር ነው አለ። በጣም ይገርማል። ስለዚህ እግዚአብሔር አምላካችን ሁላችንን የሚፈውሰን ከዚህ ነገር ነፃ ያወጣል። ልጆቻችሁን የሚያስደነግጥ ጨዋታ አታጫውቷቸው። ይሄ ማጫወቻ ቦታ ላይ ሄደው እንደዚህ ሲጫወቱ በተለይ እድሜያቸው የደረሱ እንደነ ዘቢብ እንደነ ሰላም ያሉት እንደዚህ ወጥተው በጣም ላይ አድርሶ የሚመልስ ልብ ስውር የሚያደርግ ነገር አለ። በጣም መጠንቀቅ አለባቸው። እሱ ላይ ፌንት እስከ ማለት ራሳቸውን ሊስታሉ እኮ አይደል? በብረት ላይ ተያይዘው ላይ አድርሶ ይላሉ። ከዛ ደግሞ ያቺ አጋጣሚ እንዴት መንፈስ እንደሚገባ ብታዩ። ብዙ ሰው በጣም ብዙ ችግር ውስጥ የሚገባው በዚህ አጋጣሚ ነው። ግን ችግሩ መንፈሱ ከገባ በኋላ ወዲያው አይታወቅም። በህይወቱ ላይ ነው ችግር የሚፈጥርበት። ሲኖር ሲበላ ሲጠጣ ምን ሲል ድንጉጥና በቃ ከንቱ ይሆናል ማለት ነው። የማይረባ ልጅ ይሆናል። ባገኘው በሆነ ባልሆነ ዝም ብሎ የሚበረገግ ይሆናል። እና እባካችሁ ልጆቻችሁን በዚህ ልክ ተጠንቀቁ ለማለት ያክል ነው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም ነው።
እግዚአብሔር ይግባ ወደዚህ ቤት የፍሬ ይሁን የበረከት ዕድሜ ጸጋ ነው። ካወቅንበት ላላወቀው ግን ፍርድ አለበት። ሰላም ይሁን ይህ አውደ ዓመት፣ ደስታ ይሁን መጪው ዓመት። እግዚአብሔር ይግባ ወደዚህ ቤት የፍሬ ይሁን የበረከት ዕድሜ ጸጋ ነው። ካወቅንበት ላላወቀው ግን ፍርድ አለበት። መቼም በኛ አይደለም የተሻገርነው ቢፈቅድልን እንጂ ዛሬን ያየነው። መልካም ዘመን ይሁን አሁን ላለነው፣ ቢከፋም ቢለማም በረከት አለው። ጊዜውም ቢሆን የጌታ ነው፣ ለዚህ ጥበቃው እናመስግነው። ሰላም ይሁን ይህ አውደ ዓመት፣ ደስታ ይሁን መጪው ዓመት። እግዚአብሔር ይግባ ወደዚህ ቤት የፍሬ ይሁን የበረከት ዕድሜ ጸጋ ነው። ካወቅንበት ላላወቀው ግን ፍርድ አለበት። የሱ ነው ይህ ዓለም ፍጥረቱ ሁሉ፣ ዘመን ለሚለውጥ እልል በሉ። በአዲስ ዓመት ይቅር ተባባሉ፣ አሮጌውን ዘመን አትምሰሉ። በቀና መንፈስ አገልግሉ፣ ቃሉን መስክሩ፣ ዝም አትበሉ። ሰላም ይሁን ይህ አውደ ዓመት፣ ደስታ ይሁን መጪው ዓመት። እግዚአብሔር ይግባ ወደዚህ ቤት የፍሬ ይሁን የበረከት ዕድሜ ጸጋ ነው። ካወቅንበት ላላወቀው ግን ፍርድ አለበት። ሰላም ይሁን ይህ አውደ ዓመት፣ ደስታ ይሁን መጪው ዓመት። እግዚአብሔር ይግባ ወደዚህ ቤት የፍሬ ይሁን የበረከት ዕድሜ ጸጋ ነው። ካወቅንበት ላላወቀው ግን ፍርድ አለበት።